ወንድሜ የኔ መከታ ሰላም ሁንልኝ ጧት ማታ ሰላም ድግ በልኝ እና ባንዲን ጨርሽ እሺ እንዴ ወሲዲን የኔ ወንድሜ የኔ መከታ አንተ ማሻአላህ እንዲሁ ስትል አንተ የኔ መከታ ነው እኮ አንቺም እንዲሁ አንቺ በቃ ህይወቴ ነሽ ሁሉም ነገር ነሽ ሁሉም ነገር ነሽ እዚህ ወዲሻለሁ እንዲሁ ድግ ሲናር እንዴ ሲስፈቱ ነው ሁሉም እንዲህ ነው የኔ አላህ የሰጠኝ ትልቅ ስጦታዬ እንዲሁ አንተ ባትኖርስ ማን ያስደስተኝ ነበር። ትወደዋለህ? አዎ እሺ ድግ ይበልልህ ለአንቺ የምትረፈኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ እንዴት ይዟችኋል? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? የማህር ሸጋ እግር እስኪ ለየናስን የጸጋ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ ላይክ ሼር እያደረጋችሁ አበረታቱን። ሰሞኑን ጠፍተናል። ብዙ ልጆች ጠፋሽ ምን ሆነሽ ነው ብላችሁኛል። በተለይ ትናንት በኮሜንት አንዷ እህቴ ተከታይ 7 ቀን ሆነሽ ጠፋሽ ምን ሆነሽ ነው ብለሽኛል። የኔ ጠያቂዎች ኑሩልኝ፣ ስጠፋ የምትጠይቁኝ ማለት ነው። አመሰግናለሁ። ጀዛኩሙላሁ ኸይር። የጠፋሁበት ምክንያት ደግሞ ያው ስለማንቀሳቀስ እንደዚህ የሆነ ነገር ከሌለኝ ብዬ እናንተን ላለማስቸገር ብዬ ነውና ይቅርታ እንግዲህ ዛሬ መጥተናል ማለት ነው። እና በተረፈ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ያው 3 ሳምንት እያለፈን ነው አልሐምዱሊላህ ረብል ዓለሚን። ይህን ቀን እንግዲህ ሁላችሁም ያልደረሳችሁበት ከዚህ ቀን አላህ ሱብሓነሁ ወተዓላ ይወፍቃችሁ። ወልዳችሁ የምትሰሙ የምታቅፉ አላህ ያድርጋችሁ። የወለዳችሁ ልጆቻችሁን አላህ ያሳድግላችሁ። የምንጊዜ ምኞቴና ዱአዬ ነው። በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። እስኪ በሀገራችን ባህል ማለት ነው ወይም በሀገራችን አኗኗር አራስ ሲኮን ምን ይደረጋል ማለት በድሮ ሰዓትና አሁን ያለው ሰዓት ምን ያህል ነው ልዩነቱ የሚለውን ነግራችኋለሁ ማለት ነው። ለምን የታዘብኩትም ነገር እና ገና ወደ ኋላ እንዲሆን የተሰማኝ ነገር ነው ማለት ነው። ምክንያቱም ድሮ ጊዜ እኛ እናቶቻችን ወይም ደግሞ ድሮ እኛ ልጅ በነበርንበት ሰዓት ሲወለድ አንድ ሰው ወደ ሽንት ቤት ሲሄድ ብቻውን አይሄድም፣ ሰው ተከትሎት ነው የሚሄደው። በዛ ላይ ደግሞ ብረት ነገር ይይዛሉ ማለት ብረት ይጠብቃል። አራስ ሲኮን አራስ የመፍራት ባህሪ ወይም የመወስዋስ ባህሪ ስላለው ማለት ነው። ምክንያቱም አራሱኝ ስላልየሁት ማለት ነው። በነገራችን ላይ እኔ አብዱ ወልጄ ሳለ አርሰውኝ ጥለውኝ ከሄዱ በኋላ ብቻዬን ያው ታውቃላችሁ ሳውዲ ስለሆነ ወደድኩት እንግዲህ ብዙ ጊዜ ሰው አይኖርም ማለት ነው። እና ልክ ሽንት ቤት ለመሄድ ሳስብ ሽንት ቤት ተጠቅሜ ስመለስ ልጁ ቁሞ ማገኘው ይመስለኝ ነበረ እየፈራሁ ማለት ነው። እንደገና ወደ ኩሽና ሄጄ ምግብ ለማቅረብ ምናምን ሳስብ ልጁን ይዤው ነው የሚሄደው፣ አቅፌው ነበር የሚሄደው። ሽንት ቤት ስሄድ ግን እዛ ማስቀመጥ ስለማይመች ወይም ደግሞ አቅፌ መጠቀም ስለማይመች በሀዲሳ ስመለስ ቁሞ ባገኘውስ ፈራ ነበር፣ ወይ ደግሞ ወጥቶ ሄዶ ባገኘውስ አይነት ነገር ይወሰውሰኝ ነበረ ማለት ነው። አሁን ደግሞ እንደዚህ አይነት ነገሩ የለም። ለምሳሌ ሌሊት ላይ ሰው ጋር ነው የምተኛው እኔ። ነገር ግን ልጄን ለማጥባት በምነሳበት ሰዓት የሆነ ጉጉት
ወይ ደግሞ ቀበሮ ምናምን ሲጮህ የታመመ ሰው ካለ ይሞታል የሚባል ነገር አለና እነሱን ሲጮሁ ሰማቸዋለሁ እና በጣም እፈራለሁ። ለምን በቃ ይሄ የራስ ወጉ ነው እንጂ እኔ በዚህ አመኛ አይደለም። ቀበሮ ስለሞተ ሰው ይሞታል ወይ ደግሞ እኔ እሞታለሁኝ የሚለውን ሀቀልቢ ሳይሆን ይዤው ሳይሆን ነገር ግን እንትን ምንድነው ስሙ ልክ አራስ ስንሆን የሁሉም የማንኛውም አራስ የሚወሳወስበት ነገር ነው ማለት ነው። እና እንደዚህ አይነት ነገር ይመጣብኛል። ሌሊት ልጄን ላጠባ ስነሳ ሲጮሁ ስሰማ በቃ እንዴ ልሞት ነው እንዴ ምናምን ነገር እያልኩኝ ቶሎ አጥብቼ ቶሎ እነዛ ነገሮች ላለመስማት ቶሎ ብዬ ተኛለሁ ማለት ነው። እና ውድ ቤተሰቦቼ አሁን ማለት ነው አሁን በፊት ጊዜ እንደዛ በራክሲ ብረት አስቀምጡ ይባላል። ማረሻ ወይም ደግሞ ይሄ ካሪያ ቢላዋ ነገር ትልቅ ቢላዋ አስቀምጡ ይባላል ማለት ነው። እና እሱ ይጠብቃል ወይ እነሱ እንደሚጠብቅ ነው የሚረዱት ማለት ነው። እና በጣም ወደ ኋላ የቀረና እስካሁን ያልተቀየረ ነገር ቢኖር ይሄ ነው ማለት ነው። እኔ አሁን በቅርቡ ወደ ገጠር ሄጄ አራስ የወለዱ ለማየት ሲሄድ ሽንት ቤት ሲሄዱ ተው እንጂ አብጡ ተኝቶ የለም እንዴ ወደ ሽንት ቤት ሲሄዱ ምን ይዘው ይሄዳሉ? ብረት ይዘው ይሄዳሉ። ማረሻ ነገር ይዘው ይሄዳሉ። በጣም ገረመኝ ማለት ነው። እና አሁን ደግሞ እኔ ወልጄ ባለሁበት ሰዓት እንዲህ እኮ እየተሰማኝ እየወሰወሰኝ ነው። እንደዚህ አይነት ነገሮችን ስሰማ ወይም ቀበሮ ስሰማ ወይ ጉጉት ስትጮህ ስትሰማ በቃ ትሞቻለሽ የሚለኝ ነገር አለ ብዬ ስነግራቸው በቃ ብረት በራክሲሽ አድርጊ ያሉኝ እና በጣም የሚገርም ነገር ነው። ለምን ይሄ ነገር እስካሁን አልተወገደም ወይም ደግሞ እስካሁን አልተወገዘም። በተለይ ትላልቆቹ ሰዎች ይሄን ነገር ጥሩ ነገር አድርገው ነው የሚያዩት፣ እንደሚጠብቅ ምናምን ነገር ነው የሚያዩት እና በጣም የገረመኝና በጣም ያሳሰበኝም ጉዳይ ነው። ምክንያቱም የመግረም ብቻ ሳይሆን ያሳስባል። በዚህ ሁኔታ ሰው አስቡት እንግዲህ ብረት በራክሲ አድርጌ ከአላህ ሱብሃነሁ ወተዓላ በላይ ጠባቂና እንትን የሚል የለም። ግን እነሱ እስኪ ሰላም በል በጣም ተናልክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት መስነበራችሁ? ሌላችሁ ለሚላዲና ነኝ። እንደምታዩ ዛሬ በአዲስ ቪዲዮ ባላላችኋል። ላይክ ሼር ያደረጋችሁ አበረታቱ። አሞታል አብዱረዛቅ የምታዩት ቶንሲል ያማዋል። በቃ ቀዝቃዛ ነገር አትብላ ሲባልም አይሰማ። በቃ ቀዝቃዛ ነገር ይበላና ቶንሲል ግጥም አድርጎ ያማዋል፣ ክው ይላል። ይሄው እንደምታዩት እንግዲህ አሁንም አሞታል ማለት ነው። ባለፈው ሐኪም ቤት ሄዶ ነበረ። አሁንም አሞት እንደምታዩት ምላሱን ሁላ ለቁጦ ነው የሚዋራው ወደ ውስጥ ወደ ውጭ ማለት ነው። እና እናግራቸው ተቆጣ። እውነትም አይደል እንዴ? ሀሰት ነው። እና ለምንድን ነው ቀዝቃዛ ነገር ለምን ትበላለህ? ገንፎ ቀዝቃዛ የገንፎ ቀዝቃዛ የውሃ ቀዝቃዛ የጭማቂ ቀዝቃዛ ፍሪጅ ውስጥ የገባ ነገር ነው። አሁን ወሰድከኝ ነው ማታ መውሰድ ደጋግመህ ማለት ነው እስከሚሻልህ ድረስ የሰጠሁን ወራ አራገ እዚህ እናትን ያበረታችኋት እሷም ያውስ የልጅ እናሳያችኋል። በአንድ ቀን ሲመችል ነገናውን ሲያርግ እናሳያችኋል። እና ውድ ቤተሰቦቼ ይሄንን ነገር እስኪ እናንተስ በያላችሁበት በየሀገራችሁ እንደዚህ አይነት ነገር አለ ወይ? እና ብረት ማስቀመጥ በራክሲ እንዴት ነው?
እናንተስ ይሄን ሀሳብ ይሄ ትላልቆቹ ሀሳብ ነውና ይሄ እኮ አይጠብቅም ምናምን ስንላችሁ ማለት ነው። ይሄ እናንተ በቃ አሁን ሄዳችሁ ቀርታችሁ የመጣችሁት ነገር በጣም አስቸጋሪ ነው። እኛ እንዲህ ሆነን ያደግነው ያሳደግናችሁ ምናምን ይላሉ ማለት ነው። እና በጣም ከባድ ነገር ነው ወላሂ ያሳስባልም። በዚህ ሁኔታ ላይ ሆነው የሚሞቱት ትላልቆቹ ሰዎች ምክንያቱም ብረትን እንግዲህ እንደ ጠባቂ አድርገው የሚያው ሰዎች አሉና እኔ እንደዚህ አይነት ነገሩን ያው ሳውዲ ወይም ደግሞ ሂጄ ይሄን ስለ ዲኔ ስለ ሃይማኖቴ ሳውቅ ይሄን ነገር ትክክል እንዳልሆነ ነው ማስበውና ያስብም የመጣሁትኝ ማለት ነውና ግን ብዙ አብዛኛው ሰው እስካሁን ይሄንን ነገር እንደ ጠባቂ አድርገው እስካሁን ድረስ ይጠብቁታል። አይኑን እስካሁን ድረስ ይጠቀሙታል ማለት ነው። በጣም ጠባቂ እንዲሆነና አንዲት አራስ ይሄንን ከራክሲው ካረጋች ወስዋስም ነገር አይኖርም። እንደገና ምንም አይነት ነገርም አይጠጋትም። ሸይጣን ይከላከላል፣ የሚወሰውስን ነገር ይከላከላል ብለው ነው የሚያስቡት እናቶቻችንና ይሄንን ነገር በተቻለን መጠን እንግዲህ ስህተት እንዲሆነ ልንነግራቸው ይገባል። ግዴታ ሐዲስ ቁርአን ማለቴ ግዴታ እንዲሰው ፈታዋ ጥያቄ ብቻ አይደለም። ይሄንን ነገር እና ባወቅነው ነገር ይሄንን ጥቃቅን ነገሮችን ወይም ደግሞ ጥቃቅን መስሎ የሚታየውን ትላልቅ ስህተቶችን በምናውቀው ለማስረዳት መሞከር ልናስረዳቸው ይገባል ብዬ ነው የማስበው። ውድቶቼ እንግዲህ እኔ የታዘብኩትን በሀገራችንና በአካባቢያችን ይሄንን ነው ማለት ድሮ እንደሚሆን አውቃለሁኝ። ድሮ እንደዚህ እንደሚያደርጉ እናውቃለን። ነገር ግን የቀረ በየሀገሩ ታውቃላችሁ። አሁን ዲናችን ተስፋፍቷል አልሐምዱሊላህ። ያው ከበፊቱ በተሻለ ሁኔታ እየተቀየረ ያለ ነገር ነው። ነገር ግን አብዛኛው ይሄ ሴቶች ላይ ነው እንደዚህ አይነት ነገር ወይ ደግሞ ርፎ ማድረግ ወይ ሆነ አንዳንድ ቦታ ላይ መሄድ ምናምን እና እሱ በሴቶች ነው። ወንዶች ትንሽ እየተቀየሩ ነው ያሉት እና ሴቶቹ አራይኑን ትመታዋለህ አብዱ። ሴቶቹ ትንሽ አስቸጋሪ ናቸው። ይህን ነገር ስህተት ነው ስንላቸው በጣም ይቆጣሉ። በጣም አስቸጋሪ ሁኔታ ላይ ነው እና ወንዶቹ ግን ማሻአላ በየቦታው እየሄዱ በየሀገሩ እየሄዱ ስብሰባ ላይ ምን ላይ ስለሚሰሙ ትንሽ እነሱ ተቀይረዋል ማለት ይቻላል። ነገር ግን ትላልቆቹ ሴቶች በጣም አዛውንት በጣም ትላልቅ የሆኑ ሰዎች ግን ሴቶች ይህንን ነገር ስንነግራቸው ጭራሽ አይቀበሉም ማለት ነው። እና እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እኔ ታዘብኩትና እስኪ እናንተስ በነበራችሁበት ሰዓት እንደዚህ አይነት ነገር ማለት ሳትሰደዱ የወለዳችሁ ልጆች በየሀገራችሁ በየአካባቢያችሁ ይሄ ነገር ይሰራሉ ይደረጋሉ? እስኪ ሚሆን ከነበረ እስኪ ያለውን ነገር እስኪ እንድታስረዱኝ ማለት ነውና በኮሜንት አስተያየታችሁን ስጡን ማለት ነው። እኔ ይሄን ነገር እቃወማለሁኝ ለራሴ ማለት ነው። እና በተረፈ ሰላም እንገናኝ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንወዳችኋለን፣ እናከብራችኋለን። ቻው፣ ደህና ሁኑ።